ብዙ ጊዜ እንደሰማችሁት በተአምረ ማርያም ተክልሙ ላይ ስጋውና ደሙ መቀበል ያልተቻሉ ተአምሯን ሰምቶ ሄድ ስጋውና ደሙ እንደተቀበለ ይሆንለታል ይደረግልኛል በማለት ይሰማ የሚል ንባብ አለና ብዙ ጊዜ እንደዚህ አይነት ይሄንን ንባብ ስንሰማ ምን ለማለት ተፈልጎ ነው? የእመቤታችንን ተአምር መስማት የጌታን ስጋና ደም ሊተካ ይችላል? ወይም የእመቤታችንን ተአምሯን መስማት የጌታን ስጋና ደም ከመቀበል ጋር እኩል ነው የሚል ጥያቄ ይፈጠርብናል። ብዙ ሰዎች ጋር እንደዛ አይነት እንትን ገጥሞኛል። እኔም በፊት እንደዛ ነበረ። ግን ብዙ ጊዜ አውጥተን አንጠይቀውም። በውስጣችን ግን እንደዚህ ጥያቄ ሆኖብን የምናስቀምጠው በጣም ብዙ ሰዎች እንኖራለን ብዬ አስባለሁ። እና ዛሬ ምንድነው ማለት የፈለግኩት ይሄ ምን ማለት ተፈልጎ ነው? የእመቤታችንን ተአምሯን ሰምቶ መስማት ሰምቶ መሄድ የጌታን ስጋውና ደሙ እንደተቀበለ ይሆንለታል ይደረግልኛል በማለት ቢሰማ ሲባል ምን ለማለት ተፈልጎ ነው? የጌታን ስጋና ደም ይተካል ለማለት ተፈልጎ ነው ወይስ ምን ለማለት ተፈልጎ የሚለውን ለመመለስ ቢያንስ 3 ነገሮችን እናነሳለን። የመጀመሪያውና አንደኛው ልናውቀው የሚገባው በኦርቶዶክስ ቤተክርስቲያን አስተምሮ መሰረት የጌታን ስጋና ደም ተክቶ ሊያድንን የሚችል ምንም አይነት ነገር የለም። የጌታን ስጋና ደም ተክቶ ሊያድን የሚችል ቢኖር ኖሮ ጌታ ባልተሰቀለ፣ ስጋውን ባልቆረሰ፣ ደሙን ባላፈሰሰ ነበረ። ስለዚህ የጌታን ስጋና ደም የሚተካ ምንም አይነት ነገር የለም። የጌታን ስጋና ደም የሚተካ ነገር አለ ብሎ ማሰብ ምን ማለት ነው? ከእግዚአብሔር ጋር እኩል የሆነ አለ ማለት ነው። ማለትም የጌታን ስጋና ደም የሚመዝን ከጌታ ስጋና ደም ጋር እኩል የሆነ ነገር አለ ብሎ ማሰብ ከእግዚአብሔር ጋር እኩል የሆነ ነገር አለ ብሎ ማሰብ። ይሄ ደግሞ አንድ አምላክ አንድ እግዚአብሔር ከሚለው ጋር የሚጋጭ ነው ማለት ነው። ስለዚህ አንድ እግዚአብሔር ብቻውን ኃያል የሆነ ብቻውን አምላክ የሆነ አንድ እግዚአብሔር ስለሆነ ያለው ከእሱ ጋር የሚተካከል የለም። ያ ማለት ከጌታ ስጋና ደም ጋር የሚወዳደር የሚነጻጸር ለሚዛን የሚቀርብ ምንም አይነት ነገር የለም። ይሄንን መርሳት የለም። ሁለተኛው ይሄ ክፍል እንድንቆርብ የሚያዘ ሙሉን እናንብበው። እንደዚህ ይላል። አስቀድመን እንደተናገረን የታወቀ ምክንያት ኃጢአት ደዌ ካልከለከለው በዚች ቀን ተአምሯን ሰምቶ የሚቻለው ስጋውና ደሙን ይቀበል። ስጋውና ደሙ መቀበል ካልተቻለው ተአምሯን ሰምቶ ይሄድ። ስጋውና ደሙ እንደተቀበለ ይሆንለታል ይደረግልኛል በማለት ይሰማል። ብዙ ሰው የሚመስለው ይሄንኛው ምንድነው ቅዱስ ቁርባን ተክቶ እንደቀረበ አይነት እንትን ነው የሚመስለው። የዚህ ጋር ግን እያዘዘ ያለው ንባቡ ሁሉም ሰው እንዲቀርብ ነው። አስቀድመን እንደተናገርን የታወቀ ምክንያት ኃጢአት ደዌ ካልከለከለው በዚች ቀን ተአምሯን ሰምቶ የሚቻለው ስጋውና ደሙን ይቀበል። ስጋውና ደሙን እንድንቀበል ነው እያዘዘ ያለው እንጂ አይ ስጋውና ደሙን ተውትና ተአምረ ማርያም ሰምታችሁ ስጋውና ደሙን እንደተቀበላችሁ ይሆንላችኋል እያለ አይደለም ያለው። ተአምረ ማርያም ራሱ ስጋውና ደሙን ተቀበሉ እያለ ያለው። ግንስ የታወቀ ምክንያት የከለከለው ምንድነው? አስቀድመን እንደተናገርን የታወቀ ምክንያት ደዌ ከከለከለ። ይህ ማለት ምን ማለት ነው? በቅዱስ ቁርባን ላይ እንደምታውቁት ቅድመ ቅዱስ ቁርባን፣ ጊዜ ቅዱስ ቁርባን እና ድህረ ቅዱስ ቁርባን የተሰሩ ስርዓቶች አሉ የምናደርጋቸው። ከቅዱስ ቁርባን በፊት፣ ከቅዱስ ቁርባን በኋላ እና በቅዱስ ቁርባን ጊዜ ማለት ነው። ከቅዱስ ቁርባን በፊት ለቅዱስ ቁርባን ንስሐ መግባት፣ ሌሎች ነገሮች 18 ሰዓት መጾም፣ እነኚህ ነገሮች አሉ። በእነኛ ምክንያት ተዘጋጅቶ ግን በእነኛ ለምሳሌ ወንድ ልጅ ከሆነ ቅዱስ ቁርባን ለመቀበል ንስሐ ገብቶ ቀኖናውን ጨርሶ ልብሱን አዘጋጅቶ 18 ሰዓት ጾሞ ግን ደግሞ ዝኔት ቢመታው ቅዱስ ቁርባን አይቀበልም። በዛለት ማለት ለጊዜው ይከለከላል። ስለ ቅዱስ ቁርባን ክብር ሲባል ማለት ነው። ለመቀበል ተዘጋጅቶ ንስሐውን ገብቷል፣ ሁሉን ነገር ተዘጋጅቷል፣ አምኗል። ያለ ቅዱስ ቁርባን ድነት እንደሌለ አምኗል። ይሄን ሁሉ አድርጎ ፈጽሞ ግን በሆነች ምክንያት ቢሰናከል የዛን ዕለት መቀበል ባይችል እግዚአብሔር ታምሯን መስማቱን እንደ ቅዱስ ቁርባን እንደተቀበለ አድርጎ ይቆጥርለታል። ይሄ ምንም ችግር የለውም። እግዚአብሔር እንደዛ ማድረግ ይችላል። ይሄ ግን ለማን ነው? ተዘጋጅቶ ሊቀበሉ ለነበረ። ለምሳሌ ጥምቀት ላይ ያለ ጥምቀት ድህነት የለም። ነገር ግን አምነው ለመጠመቅ ሳይደርሱ በሰማዕትነት ያረፉ ቅዱሳኖች ይኖራሉ። የደም ጥምቀት ይባላል ማለት ነው። ልክ እንደዚህ ማለት ነው። ያ ሰው ያለ ቅዱስ ቁርባን ድህነት እንደሌለ አምኗል። ቅዱስ ቁርባን የሚተካ ነገር እንደሌለ አምኗል። በወንጌል አምኗል። በእግዚአብሔር አምኗል። ለመቁረብም ተዘጋጅቷል። ኃጢአቱን ተናዟል። ቀኖናውን ፈጽሟል። ግን በሆነ ምክንያት ተሰናከለና ሳይደርስ ቀረ። እግዚአብሔር እንኳን ታምሯን ስለሰማ አይደለም ባይሰማ ራሱ ታምሯንም ያንን ዝግጅቱን ብቻ እግዚአብሔር ሊቆጥርለት ይችላል። እግዚአብሔር ነው ይሄን ማድረግ የሚችለው ሊያውም ደግሞ በእምነት እንትን ካለ ማለት ነው እንጂ ሲዳከር ኖሮ ዝም ብሎ እዛ ጋር ቅዳሴውን እንኳን ሲያስቀድስ ዝም ብሎ ምንድነው እንደ እንትን ድርስ ብሎ እዛ ጋር ታምሯን ለሰማ እንደ ቅዱስ ቁርባን እንደተቀበለ ይሆንልታል ማለት አይደለም። ምክንያት የታወቀ ምክንያት የተባለው ይሄ ነው። ሴት ልጅም እንደዛው በታወቀ ምክንያት የተባለው ደዌ የተባለው ደግሞ ለምሳሌ በፍትሐ ነገሥት ላይ ቅዱስ ቁርባንን እንዳይቀበሉ ከሚከለክል ደዌዎች ለምሳሌ አረፋ የሚጨምራቸው የጊዜው የሆኑ ምክንያቶች
እንደዚህ አይነት ነገሮች ነው። ለምሳሌ ሰው ወደ ቤተክርስቲያን ሲሄድ ሊያስቀድስ ሲሄድ ተዘጋጅቶ ግን እንቅፋት ቢመታና ቢደማ እነኚህ ስርዓቶች አሉ። በእነኛ ምክንያት ለዕለቱ ቢከለከል እግዚአብሔር ስጋውና ደሙን እንደተቀበለ አድርጎ ይቆጥራል። እነኛ ሰዎች ግን ከዛ በፊትም እየተቀበሉ የኖሩ ሰዎች ናቸው የሚሆኑት፣ ያመኑ ሰዎች ናቸው። ከዛ በፊት ስጋውና ደሙን እየተቀበሉ የኖሩ ናቸው። ስጋውና ደሙን የሚተካ ነገር እንደሌለ ያመኑ ሰዎች ናቸው። በቀጣይም ደግሞ ተመልሰው መጥተው ከነኛ ጊዜያዊ ከሆኑ ምክንያቶች ተላቀው መጥተው ስጋውና ደሙን የሚቀበሉ ሰዎች ናቸው። ለእነኚህ ነው እግዚአብሔር ስጋውና ደሙ እንደተቀበለ አድርጎ የሚቆጥርላቸው። እዚህ ጋር ደግሞ ስጋውና ደሙ እንደተቀበለ ነው እንጂ ከስጋውና ደሙ ጋር እኩል አይደለም። እንደተቀበለ አድርጎ ይቆጥርላቸዋል። እንደዛ አድርጎ ይቆጥራል። ይሄ ደግሞ በቃ የእግዚአብሔር ስራ ነው። ሲቀጥል ደግሞ ተአምር ነው። በቃ ይሄ የእግዚአብሔር ስራ ነው፣ ሊቆጥርለት ይችላል ያለ ሰው እንጂ ዝም ብሎ ደርሶ ለመጣ ተአምሯን ብቻ ስለሰማ ብቻ ስጋውና ደሙ ተቀበለ ይደረግለታል የሚባል ነገር የለም። ተዘጋጅተው ላልቻሉ በጊዜው ላልቻሉ ሰዎች ነው ይሄ የተባለው። ስለዚህ በጥቅሉ ይሄ ክፍል የሚያሳየው የእግዚአብሔር ቸርነት ሰፊ መሆኑን የሚያሳይ ነው እንጂ የጌታን ስጋና ደም የሚተካ ነገር አለ ብሎ የሚናገር ወይም ደግሞ እንደዛ የሚያስተምር ክፍል አይደለም። መጀመሪያ ላይ እንዳልኩት ኦርቶዶክስ ቤተክርስቲያን የጌታን ስጋና ደም የሚተካ ነገር አለ ብላም አታስተምር። የጌታን ቸርነት የሚያሳይ ነው። ለምሳሌ በስንክሳር ላይ አብዛኞቻችሁ ታውቁታላችሁ ብዬ አስባለሁ። አንዲት ሴት ነበረች። በጥሩ ክርስትና ህይወት ስትኖር የነበረ ገዳማት ስትኖር የነበረች ሴት ነበረች። ነገር ግን በኋላ ላይ ከዛ ከጥሩ መንገድ ወጥታ ወደ ዝሙት ህይወት ውስጥ ገባች። በገዳም ያኔ ስታግዛቸው በጥሩ በነበረችበት ጊዜ ላይ ታግዛቸው የነበሩ አባቶች ሰሙ። ከነኛ አባቶች መካከል አንዱ አባት ያንን ሲሰማ ልጄ ብሎ ወዳለችበት ቦታ መጣ። ምክንያቱም መጥፎ ህይወት ውስጥ እንደገባች ሲሰማ ከዚያ ህይወት ውስጥ ለማውጣት ማለት ነው። መጣ። ከዛ ቤቷ ገባ። ከዛ በፊት ያው እሷ ጋር እየመጡ የሚዘሙቱ ሰዎች እንደሚመጡ መስሏት ስለነበረ ተዘጋጅታ ጠበቀችው። ከዛ በኋላ እሱ ግን ለዛ ስላልነበረ የመጣው ለዛ ስላልነበረ ነገራት። ትክክል እንዳልሆነ ነገራት፣ አስተማራት። ዞሮ ብቻ አስተማራትና ትክክል እንዳልሆነ ሲያስተምራት አልቅሳ ወደ ነበረ ህይወቷ ተመልሳ በቃ ከዚህ በኋላ እንደውም ወደ ገዳም መሄድ ነው የምፈልገው ብላ የዛን ዕለታት ሁሉን ጥላ ከዛ አባት ጋር ወደ ገዳም ሄደች እና ወደ ገዳም ሲሄዱ መንገድ ላይ ደክሟቸው አረፉ። አረፉና በጣም ደክማ ስለነበረ እዛው ባረፈችበት አረፈች ወይም ሞተች ማለት ነው ያቺ ሴት። እና ያን ጊዜ የአባት አለቀሰ። ምን ብሎ አለቀሰ? ከቤቷ አውጥቼ ንስሐ እንኳን ሳትገባ እንዴት ትሞታለች? ንስሐ ሳትገባ ስለሆነ ደግሞ ሳትቀበል እንዴት ትሞታለች ብሎ አለቀሰ። ምክንያቱም በኃጢአት ውስጥ ነበር የነበረችው። ስለዚህ አሁን ንስሐ ገብታ ቅዱስ ቁርባን ደርሳ ወደዛ ነው በዛ ነው አይደል ድህነት የምታገኘው። ግን እዛ እንኳን ሳላደርሳት ብሎ ምረር ሲያለቅስ መላእክት የሆነችን ነፍስ መላእክት እየዘመሩ ሲያሳርጓት አየ። እግዚአብሔርን ተገልጦለት በራእይ ተገልጦለት ነገረው። ምን ብሎ ነገረው? እሷን ይቅር ያልኳት ገና ከቤቷ ስትወጣ ነው አለ። ስለዚህ እግዚአብሔር እንደዚህ ይምራል። ከቤቷ ስትወጣ ገና በቃ ሁሉን ጥታ ስትሄድ ያቺ ሴት ከሄደች በኋላ ንስሐ የማትገባበት የማትቆርብበት ምክንያት የለም። ምክንያቱም ኦልሬዲ ሁሉ ነገር ጥራ ነው የወጣችው። እሄዳለሁ ግን ንስሐ አልገባም ብላ አይደለም የወጣችው፣ ለመግባት አስባ ነው የወጣችው። ስለዚህ ያንን ቆጠረላት። ንስሐ እንደገባች አድርጎ እንደተናዘዘች አድርጎ ኦር ደግሞ ስጋውና ደሙ እንደተቀበለች አድርጎ ቆጠረላት። ስለዚህ እንደዚህ ያደርጋል። በታሪክ እንደምታውቁት ደግሞ በቅርብ ጊዜ በሳውዲ አረቢያ ላይ ነው ምናምን የታረዱት ክርስቲያኖች አሉ አይደለ? 21 ምናምን ክርስቲያኖች ማለት ከነኛ መካከል አንደኛው ሙስሊም ነበር አይ ቲንክ ማለት እንደሰማሁ። እና ያ ሙስሊም ለቀውት ሲሉት አይ እኔ አልሄድም፣ እነሱማ ይሄን ያክል መስዋዕትነት የሚከፍሉ ሃይማኖት ምን አይነት አምላክ ቢኖራቸው ነው ብሎ ቀንቶ በእነሱ ቀርቶ ከእነሱ ጋር አብሮ ታርዷል፣ ሰማዕትነትን ተቀብሏል። ያ ምንድነው ቅድም ያልኩት የደም ጥምቀት የተባለው ማለት ነው። እግዚአብሔር አምኖ ከሆነ ያን ያደረገለት ያ ሰው ስላልተጠመቀ ቅዱስ ቁርባን ጋር መድረስ ስላልቻለ ብሎ እግዚአብሔር አይከለክልም። ያንን እግዚአብሔር ምንድነው የእሱ ፍርዱ የእሱ ስለሆነ ያደርግለታል። ስለዚህ እንደዚህ ነው። ንስሐ ለመግባት አንድ ሰው መንገድ ላይ እየሄደ እያለ አደጋ ቢደርስበት እግዚአብሔር ንስሐ እንደገባ አድርጎ ሊቀበል ይችላል እንጂ ዝም ብሎ የተኛውን ንስሐ አገባለሁ ብሎ ያስበውን የሆነ ነገር ያስበውን ያንን ማለት አይደለም። ይሄም የታመረ ማርያምን በጥቅሉ ስጋውና ደሙ መቀበል ያልተቻለው ታምሯን ሰምቶ ሄደ ስጋውና ደሙ እንደተቀበለ ይሆንለታል ሲባል ለመቀበል ተዘጋጅተው አስበው ብቻ ሳይሆን ተዘጋጅተው ግን ደግሞ በሆነ በታወቀ ምክንያት ታምረ ማርያም በታወቀ ምክንያት ለጊዜው ላልቻሉት። ስለዚህ እነኛን ሰዎች እግዚአብሔር በዕለቱ ስጋውና እንደተቀበሉ አድርጎ በረከት ሊሰጣቸው ይችላል። ለሳምንት ወይ ለሚቀጥለው ቀን ደግሞ ስጋውና ደሙ እንዲቀበሉ ጊዜ ሊሰጣቸው ይችላል። እንደዛ እንጂ ስጋውና ደሙን
ሊተካ ይችላል የሚል መልእክት የለውም ነው። ወስብሐት ለእግዚአብሔር። ይቆያል።